መኝታ ክፍሌ ላይ እንደተኛሁኝ ያ ክርስቲያኖች የሚያመልኩት በጥላቻና በንቀት የምመለከተው ኢየሱስ ክርስቶስ በመኝታ ክፍሌ ድንገት ወደ እኔ ፊት ለፊት ሲመጣ ተመለከትኩኝ። እኔ ናህድ መሐሙድ ሙትዋሊ ማንም ያላሸነፈኝ፣ ለማንም ያልተንበረከኩኝ፣ ቁጡና ኮስታራዋ ልበ ቆራጧ ለእስልምና ዋጋ የምከፍል ክርስቲያኖችን ደግሞ በማሳደድ የምታወቀው ሴት አሁን በመኝታ ክፍሌ የተመለከትኩት ክርስቲያኖች የሚያመልኩት አምላክ ኢየሱስ ክርስቶስ ፊት ለፊት በደመና ብርሃን ተገልጦ ወደ እኔ እየቀረበ ይመጣ ነበር። በማየው ነገር እጅግ ተደነኩኝ፣ ግራ ገባኝ። በድንጋጤና በፍርሃት ውስጥ ሆኜ በመኝታዬ ላይ እንዳለሁኝ ራሴን በእጆቼ ይዤ የምመለከተውን አካል በፍርሃትና በመንቀጥቀጥ አዳምጠው ነበር። እርሱም በፍቅርና በርኅራኄ ፊቱ በትካዜና በሐዘን ሆኖ አይኔን ይመለከተኛል። ማየትና መቋቋም ስላልቻልኩኝ እኔም ሳላስበው እንባዬ ከፊቴ ይፈስ ነበር። ውድ የንጋት ኮከብ ሚዲያ ቤተሰቦች ቀጣይ ክፍል እዚህ ላይ ነበር የቆምነው። አሁን ምዕራፍ 2 ለእናንተ ውድ ተመልካቾች ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ይህ ምስክርነት ደግሞ ለብዙዎች ተደራሽ እንዲሆን ላይክና ሼር በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። ዘርፉ መሬት የደረሰ ረዥም ገዋን ለብሼ ድንገት ራሴን በራእይ አየሁት። ገዋኑ ግራጫ መልክ ሲኖረው በብር የተሸለመ ሆኖ ረዣዥም እጅጌዎች አሉት። ያደረኩትን ቀሚስ የሚመስል ሰፊ ቀበቶ ወገቤ ላይ ታጥቄያለሁ። ተመሳሳይ ቀለም ያለው ሻሽም በራሴ ላይ አስሬ ነበር። በለበስኩት ልብስ በጣም ከመደሰቴ የተነሳ ይህንን የመሰለ ልብስ ያገኘሁት መቼ ነው እያልኩ ራሴን እጠይቅ ነበር። እንደዚህ ያለ ገዋን ከዚህ በፊት አይቼ አላውቅም። ያንን የመሰለ ውብ ነገርም በሕይወቴ አላጋጠመኝም። እጅግ በጣም አስገራሚ ነገር ነበር። ዝቅ ብዬ ስመለከት ባዶ እግሬን ነኝ። ነገር ግን ቀሚሱ ረዥም ሆኖ እግሬን ስለሸፈነልኝ ግድም አልነበረኝም። መሬቱን ሳየው አስደናቂ መልክ ነበረው። ደግሞ አረንጓዴ። እንደዚህ አይነት ውብ ቀለም ከዚያ በፊት አይቼ አላውቅም። እንደዚያ አይነት ለስላሳ ነገርም ገጥሞኝ አያውቅም። ይህ ለስላሳ መስክ ምን እንደሆነ ለማወቅ ስለፈለግኩኝ በእግሬ ደጋግሜ ፈተግ አደረግኩት። ምንጣፍ ነው ልበል? እረ በፍጹም ሐር መሆን አለበት። ከዚያ ቃላት ሊገልጡት የማይቻለውን ድንቅ ነገር እመለከት ዘንድ አይኖቼን አነሳው። ቃላት ሊገልጡት የማይቻለውን ድንቅ ነገር እመለከት ዘንድ አይኖቼን አነሳው። ይህ አሁን የማየው ነገር በምናባችን ብቻ የምንስላቸውን ቤተ መንግስቶች ይመስላል። እረ እንዲያውም ከዚያ በላይ እጅግ አስደናቂ ነው። ይህ ነገር በሐሳባችን ልንደርስበት ከምንችለው በላይ ነው። እጅግ ታላቅ የሆነ ቤተ መንግስት ፊት ለፊቴ ይታየኛል። ረዣዥም አምዶች አሉት። የአምዶቹን ጫፍ አይን ሊደርስበት በፍጹም አይችልም። አምዶቹ በሚያምር ሐር የተንቆጠቆጡና ውብ ብርሃን የሚፈነጥቁ ነበሩ። አካባቢው በዕጣን መዓዛ ታውዷል። አዎ ይህንን የዕጣን መዓዛ አውቀዋለሁ። ከሳሚያ ጋር ስለ ክርስቶስ ስንነጋገር የሚያውደን መዓዛ ነው። ይህኛው ግን ከዚያም ይበልጣል። ቀዝቀዝ ያለ ነፋስ